ቅዱሳን እንዴት አደራችሁ? እግዚአብሔር የተባረከ ይሁን። ምንድነው እሱ ጥምቀቱ ነው መሰለኝ ሰው ዛሬ የዚህ የበዓሉ ክራውድድ አሁን አልቋል አይደል? እግዚአብሔር አምላካችን የተባረከ ይሁን። ጌታ ስለሰጠን ስለዚህ መልካም ጊዜ ጌታን እናመሰግናለን። አንድ ነገር እኔው ለመናገር ስለፈለኩ ነው ለፊትም አልነገርኩትም፣ ግን ወጣቶች እርስ በርሳችን እንድንነቃቃ በተለየ መልኩ ደግሞ የተጠራንበትን ጥሪ እንድናደርግና ክርስቶስን ለመምሰል በሚያስችል እዚህ አካባቢ ላይ አድምተን መስራት አለብን ብሎ በጣም በትልቅ መነሳሳት እየሰሩ አሉ። ኤፊ ይሄንንም ደግሞ በተለየ መልኩ እያስተባበረ አለ። እግዚአብሔር የተባረከ ይሁን እና በተለየ መልኩ የሚቀጥለው ቅዳሜ አንድ በጣም በርኒንግ የሆነ ኢሹ ደስ የሚል ርዕስ ይጀመራል። ጮኝነትና ጋብቻ የሚል ያው በዘመኑ በጣም አሁን ባለው ደግሞ ወጣቶችን በተለየ መልኩ ያጠፋ ያለ ትክክለኛ በሆነ መንገድ ያልሆነ አቅጣጫ እየያዙ ስላለ ወጣቶች ደግሞ ተገናኝተን እሱኛውን ትምህርት በዲስከሽን መልክ የምናደርግበትና የምንወያይበት ይሆናል እና በጣም ልንነቃቃ ይገባል። እግዚአብሔር የተባረከ ይሁን። እፊ ቁምና እስቲ ታያቸው እና የምትናገረው ነገር ካለ ዌልካም። ያ እግዚአብሔር የተባረከ ይሁን። አሜን። ኢየሱስ ጌታ ነው። ኧረ አሜን በሉ። ምንድነው እሱ? ጌታ ይመስገን። ኢየሱስ ጌታ ነው። አሜን። ያው ዘመን ፍጻሜ ላይ ስላለን በጣም በብዙ አቅጣጫ እንድንተጋ ያስፈልጋል። ደግሞ ዘማሪ ኤርሚ ተጋብዟል እና እንግዳም አለ ደግሞ የኛም አምልኮ መሪዎች አሁን ያገለገሉን ባለው መንፈስ በጣም በተለየ ሁኔታ መልካም ጊዜ ይሆንልናል። እግዚአብሔር ይመስገን። ይህንን ጊዜ ጌታ እየሰጠን አለ። ያው ባለፈው የጀመርነው የሮሜ ትምህርት አሁን እንቀጥላለን። ምንድነው እሱ በጣም በተለየ መልኩ የሮሜን መልእክት ለየት የሚያደርገው ወንጌል በሉት። የምንኖርበት አንዱ ዓላማ ምንድነው እሱ? እስቲ ወንጌል በሉ። እየተነጋገርን እናውራ እስቲ። ግድ የላችሁም። እስቲ ወንጌል በሉ እስቲ። አዎ ማለት እኔ አሁን አንዳንዱ ነገር ኑሮን ስታስቡት በዚህ በስጋ ውስጥ መኖር፣ በዚህ በወደቀ ዓለም ውስጥ መኖር፣ ብዙ ነገር ባለበት ዓለም ውስጥ መኖር እግዚአብሔር ለምንድን ነው የፈቀደው ብላችሁ አትጠይቁም? የሰውን ልጅ የፈጠረውን በሱ አምሳል የተፈጠረውን ይሄንን ሰው ለምንድን ነው በዚች ምድር ላይ እንዲኖር የፈቀደለት ስትሉ እሱ ካቀመሰን ቅምሻ እሱ ከሰጠን ነገር የተነሳ ለምን ወደሱ ቶሎ አይወስደንም? ለምን ቶሎ አይሰበስበንም? የሆነ ቅምሻ ቀምሶናል አይደል? አንዳንድ ጊዜ በተለይ በልጅነታችን ወራት ጌታን ስናገኝ ስንገናኘው ሰማው ቴስት ያደረጋችሁት ነገር የለም? የሆነ ነገር የገባችሁ ነገር የለም? እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለሰው ልጆች የሰጠው ይሄ ሕይወት አልተጋባባችሁ? እኔ ብዙ ጊዜ በምድር ላይ ትልቁ ደስታ ምንድነው ብዬ ጠይቃለሁ ሰዎችንም እና እኔም ራሴም እመልሳለሁ። የመጀመሪያው በዚች ምድር ላይ በጣም ጆይ ያደረኩበት ደስ የተሰኘውበት ነገር አንድ ነገር ጥራ ብትለኝ ጌታን ማግኘቴ ነው እላለሁ። እና ጌታን ማግኘት የመጀመሪያው ቦርን አጌን መሆን ዳግም እስቲ መወለድ በሉ እስቲ ዳግም የመወለድ እንደገና ቻንስ የማግኘት እድል ያላገኘ ካለ በጣም ያሳዝናል። እና ግን ዳግም በመወለድ ውስጥ ጌታ ኢየሱስ ክርስቶስ ራሱ ተናግሯል። እውነተኛ አምላክ የሆንከውን አንተንና የላከውን ያውቁ ዘንድ ይቺ ምንድነች? ይቺ የዘላለም እና አንዳንድ ጊዜ ምድራዊ ኮምፒቲሽን የምድራዊ ነገር ውስጣችን ሲመጣ ያም ይሻላል ምናምን ብለን እንደው ልናወዳደር ከሞከርን በብዙ ይልብናል፣ ጥፍት ይልብናል። ግን የማይጠፋብን ከኛ ሊወሰድ የማይገባ
ትልቁ ደስታ እግዚአብሔር በልጁ በኢየሱስ ክርስቶስ ለኛ የሰጠው ምንድነው? እሱ ዳግም መወለድ ነውና ጋብቻ ብትሉ ሁለተኛ ነው፣ ልጆች ብትሉ ሶስተኛ ናቸው። እንዲህ ያለ የሚቀጥለውን እንደው ባላ አይደለ በምድር ላይ ኤክሰርሳይዝ አድርገው እንደ ጌታ ቢፈቅድና ብኖር እንደው እቺን ነገር ባላጣ ካላችሁ እንደዚህ ነው ደረጃ የምታስቀምጡት አይደል? እና ግን በጣም ይሄንን ዳግም መወለድ ሪጀነሬት መሆን እንደገና ዳግም መወለድ የሚለው ነገር በምንም ሊወዳደር የማይችል ነገር ነውና በዛ ውስጥ እግዚአብሔር ደስታን በውስጣችን ፈጥሯል። ግን ምን ልላችሁ ፈልጌ ነው የምንኖረው ለወንጌል ነው። ወንጌልን እንድናሰራጭና ላልዳኑት ሁሉ ይህንን ዳግም ልደት የሰጠውን ይህንን ቻንስ ኢየሱስን እየመሰሉ ይህንን የዘላለም ሕይወት እንዲያገኙ ሰዎችን ሁሉ እንድንጠራ ነው። በነገራችን ላይ ወገኖች ይሄ ነገር ከደበዘዘብን የኛም ሕይወት ያ ያገኘነው ሕይወት ያ የተጠራንበት ሕይወት ይደበዝዝብናል። እና አንዳንድ ጊዜ መነቃቃት ከፈለክላለሁ ማለት ውስጥ በልጅነት ወራት የተለኮስክበት ያ ኢነርጂ ያ እሳት ያ ኃይል እንደገና እንዲያገኝ ከፈለክ ወንጌል ላይ ግባና ስራ። ወንጌል እንስራ በሉ እስቲ። አሜን አሜን። እስቲ ወንጌል እንስራ በሉ። ወንጌል መስራት በጣም የመንፈስ ቅዱስን ሕያው የሆነው የመንፈስ ቅዱስን መገኘት በበለጠ ሁኔታ እንድንለማመድ ያደርገናል። ፕሬዘንሱ በላያችን ላይ እንዲመጣ ያደርጋል። ኑር የሚል ሕይወት በላያችን ላይ እንዲጋባብን ያደርጋል። ካለመኖር ይልቅ መኖርን የምንመርጠው ወንጌል እስከሰራን ድረስ ነው። ወንጌል የጠፋበት የምኖርበት ዋና ኮንሴፕት ወንጌል ነው የሚለው ነገር የጠፋበት ጋብቻም ሊተካው አይችልም። ልጆችም ሊተኩት አይችሉም። በምድር ላይ አለ የምትሉት በጣም ሲግኒፊካንት መማርም ሊተካው አይችልም። በምድር ላይ አለ የምትሉትን ሁሉ ብትደረድሩ ይሄንን የእግዚአብሔርን ፕሬዘንስ ወይንም ደግሞ የእግዚአብሔርን መገኘት በልጁ በኢየሱስ ክርስቶስ በኩል ለኛ የተሰጠው ይሄ ዳግም በመወለድ በኩል ያለው ሕይወት ምንም ሊተካው አይችልም። እና ስለዚህ ወጣቶችም በወጣትነት ልኬት በወጣትነት ስርዓት ውስጥ ማንን ትልቁ ስራ ምንድነው? ፕሮግራምን መድገም ሳይሆን ይሄንን የመሰለ አምልኮውን መድገም ሳይሆን ምንድነው እሱ በአቻ ግፊት ውስጥ በአቻ ማንነታቸው የኢየሱስን ሕይወት ትኩሱን የኢየሱስን ሕይወት በዚች በምታልቀውና አጭር በሆነችው ዘመን ላይ ቶሎ ማስተላለፍ የኢየሱስን ሕይወት መናገር ያስፈልጋል። ጌታ የተባረከ ይሁን። እግዚአብሔር ትልቅ ነውና ይሄንን ነገር ለመስራት ደግሞ መነሳሳትን ቅዳሜ ከ11 ሰዓት ተኩል ጀምሮ ስለሚሰራ ይሄንን ነገር ቅዳሜ 11 ሰዓት ላይ ጀምሮ በዚህ በጸሎት በአምልኮ እና ደግሞ ይሄንን ትምህርት በመማር አዲስ ቢጊኒንግ አዲስ ጅማሬ ስለሚሆን ላልተነገረ ሁሉ ተናገሩ። ተስፍሽ አልሰማም። ትናንትና ስልክን ስሞክር ነበር። እዚህ ያላችሁ ወጣቶች ሁሉ መቀላቀል አለብን። እንቀላቀላለን፣ ወንጌል እንሰራለን። አሜን በሉኝ እስቲ። አሜን። ጌታ ይባረክ። አንድ አፍታ ቆም ብለን አጭር ጸሎት እንጸልይና ወደሚቀጥለው ትምህርታችን እንቀጥላለን። ሃሌሉያ። የስ እግዚአብሔር የተባረከ ይሁን። እንጸልያለን። ሃሌሉያ። ጌታ ሆይ ስምን እንባርካለን፣ ስምን ከፍ እናደርጋለን። እግዚአብሔር ሆይ ይህንን የወንጌል ትኩስነት እንደገና በልባችን ውስጥ እንድትጨምረው፣ እንደገና እንድታስተምረን፣ እንደገና በቃል ወደኛ እንድትመጣ፣ እንደገና በቃልህ መንፈስ ደግሞ ነፍሳችን እንድታነቃቃ በኢየሱስ ክርስቶስም እንጸልያለን። መንፈስህ ይገናኘን። እግዚአብሔር ልባችንን ትኩስ በሆነው ባንተ የመንፈስ ግለት ውስጥ እንደገና አስገባው። የምንኖርበትን ዓላማ በልባችን ውስጥ እግዚአብሔር ክተትልን። እግዚአብሔር ፈቃድህ በሰማይ እንደሆነች እንዲሁ በመካከላችን ትሁን። እግዚአብሔር የቃልህ ኃይል ደግሞ ጌታ ሆይ ካለንበት ነገር እንደገና አንድ እርምጃ ያሻግረን። መንፈስ ቅዱስ አንተ ተናገረን። እግዚአብሔር ሆይ ስለሚኖረን ጊዜ ስለነበረን ጊዜ ሁሉ እናመሰግንሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። እንቀመጣለን።
ሐዋርያው ጳውሎስ በዚህ በሮሜ መልእክት ላይ በጣም በልዩ መነቃቃት በመነሳሳት ይህንን መልእክት ሲጽፍ በሮም አልነበረም፣ ግን ደግሞ መኖሩን እየተመኘ ወንጌሉን ተደራሽ ለማድረግ እየናፈቀ ባገኛችሁ ይህንን ወንጌል ወደ እናንተ ተደራሽ ባደርግ እመኛለሁኝ እያለ ያው ኢንትሮዳክሽኑ ላይ ከምዕራፍ 1 እስከ ቁጥር 18 ድረስ ስለራሱ ወንጌል ማለት ምን ማለት እንደሆነ እና ይሄንን የወንጌል እንደ ሰደድ እሳት እየተቀጣጠለ ያለውን ወንጌል ብቀላቀል ደስ ይለኛል እያለ እየተመኘ እንደጀመረ እና መግቢያ እንደተናገረ ብዙ ነገሮችን አንስተን ነበረ። የሚገርማችሁ ነገር ከምዕራፍ 1 ከቁጥር 18 ጀምሮ ግን እንዳለ እስካሁን ድረስ እያየን ያለነው የሰው አይነት ሊድኑ የተገባቸው የሰው አይነት በሉ እስቲ የሰው አይነት እያነሳ ነው ያለው። የሰው አይነት ለምን ይነሳል? ምን አይነት ሰዎች አሉ? ማንንም ሚስ እንዳያደርግ ማንንም ጥሎ እንዳያልፍ የመጣበትን የእግዚአብሔርን አጀንዳ በልጁ በኢየሱስ ክርስቶስ ሊያገኛቸው የተገቡትን ሰዎች እያነሳ እየፈረጀ ከ18 እስከ 32 ድረስ ስፔሻሊ እነዚህ ፓጋንስ የሚባሉትን አሕዛብ የሚባሉትን በምን አይነት ካታጎራይዝድ ተደርገው ነገር ግን ሕሊናቸውና እግዚአብሔር የሰጣቸውን የወንጌል ተልእኮ እንዴት ሚስ እንዳደረጉት ተደራሽ ያደርጋል። ምዕራፍ 2 ላይ መሄዳችሁ ስትመለከቱ ብዙ ሰዎችን አይነቶችን ያነሳል። እነዚህ አሕዛብን ብቻ ሳይሆን ደግሞ በወቅቱ ያሉትን የግሪክ ሰዎችን፣ ፈላስፎችን፣ ጥበበኞችንም ያነሳል። ስለነሱ ዲል ያደርጋል። እነሱ ብቻ አይደሉም፣ ደግሞ ሌላም ተደራሽ የሚሆን ማህበረሰብ አለ። ያ ማህበረሰብ ደግሞ በተለይ ተደራሽ እንዳይሆን የከለከለው የራሱ ፕራይድ፣ የራሱ ትምክህት የነበረው አይሁድ ናቸው እና ስለ አይሁድም ያነሳል። አይሁዶችንም ይሄ ወንጌል ምን ያደርጋል? ተደራሽ ያደርጋል ይላል። እነሱ ግን ምን ይላሉ? እኛ የሕጉ ባለቤት ነን፣ የአብርሃም ዘር ነን፣ እግዚአብሔር እኛን መርጦናል፣ አዲስ ነገር አታምጡብን የሚል እሳቤ ይዘው በጣም በራሳቸው ፕራይድ እያደረጉ እያለ ቃሉ ከኛ ጋር ነው እያሉ እናንተም ብትሆኑ አዲስ ከመጣው ከእግዚአብሔር አጀንዳ ውጪ ልትሆኑ አትችሉም። አለኝ የምትሉት ነገር እግዚአብሔር ዓለምን ሁሉ ሊያድን እየሰራ ያለበትን ይህንን የወንጌል እሳቤ ኢንትሮዲዩስ አድርጋለሁ ብሎ ጳውሎስ በጣም በዚህ እሳቤ ውስጥ ያው ባለፈው በጣም ብዙ ነገሮችን አይተናል። እነሱ በተለየ ሁኔታ ይህ ህዝብ የኛ ህዝብ የተገረዘና ኪዳን የተገባለት ህዝብ ነው፣ የኪዳን ህዝብ ነው እያሉ የሚሏቸው ነገሮች አሉ። መገረዝም አለመገረዝም ቀርቷል። አሁን እግዚአብሔር በልጁ በኢየሱስ ክርስቶስ አዲስ ህዝብን ሁሉ ተደራሽ ያደረገ ይህ የወንጌል እሳቤ ሰዎችን እያገኘ ነው እያለ እንግዲህ ኢንትሮዲዩስ እያደረገ ነው እና ምዕራፍ 3ንም ቀጥሎ ዛሬ ግን አጠር አድርገን ቶሎ እንድናየው ማስበው ሐሳብ በቁጥር ምዕራፍ 3 ከቁጥር 21 ጀምሮ ያለው ነው። ከቁጥር 21 እስከ መጨረሻው ድረስ ቶሎ እናይና እንጨርሳለን። በዚህ ክፍል ላይ እንደ እሳቤ ምን እናያለን ብላችሁ እንደው ጥናታችሁን ሰብሰብ አድርጋችሁ አይምሯችሁን ምን አይነት እሳቤዎችን ይናገራል ብላችሁ ብትጠይቁ አንደኛ የምስራቹ መጀመሪያ ማለት ይህ እንግዲህ ይህ ሁሉ ኢንትሮዳክሽን ይህ ሁሉ መግቢያ ምን አይነት ነገር ለማምጣት ነው? እግዚአብሔር በልጁ በኢየሱስ ወንጌል ስለ ልጁ ነው ብሏል። ወንጌል ስለ ልጁ ነው፣ ከዳዊት ዘር ስለሆነው ስለ ልጁ ነው። ደግሞ በመንፈስ ቅዱስ ኃይል በኃይል ስለተነሳው ስለ ክርስቶስ ነው ብሏል። መለኮትም ነው ደግሞ ሰው ከሆነው ነው ብሏል። ይህንን ሰው በመሆን ደግሞ መለኮት በመሆን መጥቶ ይህንን ትልቅ ጠብ፣ ትልቅ ጥል፣ ትልቅ ኃጢአት ከዓለም ሊያስወግድ የቻለበትን አሰራር የሚጀምርበት ሐሳብ ነውና ይህንን ጉድ ኒውስ መናገር ይጀምራል። ከቁጥር 21 እስከ 22 ላይ ማለት ነው። የምስራቹ መጀመሪያ ነው። ከዛም በኋላ ሁሉንም ደግሞ ቪክቲም ያደረገው ሁሉንም ተጠቂ ያደረገው
ኃጢአት የሚባለው ነገር ለሁሉም እንደሆነ ያነሳል። በሶስተኛ ደረጃ የክርስቶስ ቤዛነት፣ ያለ ቤዛ ድነት የለም፣ መስዋዕት ሆኗል እያለ መስዋዕት ዲማንድ ያደርግ ነበረ። ሰው ከዚህ እሳቤ፣ ከዚህ ክፋት፣ ከዚህ አመፃ፣ ከዚህ ችግር ውስጥ ይወጣ ዘንድ አንድ ሳክሪፊሻሊ አንድ መስዋዕት መደረግ ስለነበረበት ስለ መስዋዕቱ ስለ ኢየሱስ ያነሳል። በአራተኛ ደረጃ ትምክህት ደግሞ ተወግዷል ብሎ ደግሞ ትምክህት የለም የሚል ነገር ያነሳል። በአምስተኛ ደረጃ የጌታን አንድነትና በአንድ እሳቤ ውስጥ ደግሞ የሕግ ፍጻሜ የሆነውን ይህንን መልእክት ተደራሽ አድርጎ መልእክቱን ይጠቀልለዋል። እግዚአብሔር የተባረከ ይሁን። ይህንን ሐሳብ አሁን ዛሬ ስናይ ይሄ ጉድ ኒውስ ወይም ደግሞ የምስራች ብሎ ሲጀምር ከቁጥር 22 ጀምሮ ስናነበው አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ምን ብሏል ብሎ ይጀምራል። ተገልጿል ይላል። እግዚአብሔር ይመስገን። ይህንን አግሬሲቭሊ ነው የሚናገረውና ሰዎች እንዲገባቸው ስለሚፈልግ ነው። ስለዚህ ይላቸዋል ምዕራፍ 1 ላይ ሄደን ስናይ የእግዚአብሔር ጽድቅ ተገልጧል ይላል። የእግዚአብሔርም ፍርድ ተገልጧል። ሁለት ነገሮችን ተገልጧልና ብሎ የተነጋገርንበት ሐሳብ ነበረ። አሁን ደግሞ እዚህ ጋር ይሄ ጉድ ኒውስ ይሄ መልካም ዜና ለመናገር ሲጀምር አሁን ግን ሕግና ነቢያት የመሰከሩለት አስቀድሞ በነቢያቱ የተነገረ ከሕግ ውጪ የሆነ የእግዚአብሔር ጽድቅ ምን ብሏል? ተገልጿል። የእግዚአብሔር ጽድቅ ይገናኘን። አሜን። አንዳንድ ጊዜ ከጠፋብን በጣም ምስኪን የምንሆነው ያንን የእግዚአብሔርን ጽድቅ ነው እና የእግዚአብሔር ጽድቅ ተገልጧል። ይህም የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው፣ ልዩነትም የለም ይላል። እግዚአብሔር ይመስገን። ስለዚህ ዋናው ሳቢ ምንድነው? እሱ የእግዚአብሔር ጽድቅ ተገልጧል። እስቲ ተናገሩ ማለት አሁን ጽድቅ የጠፋ በሚመስልበት ስጋችሁ፣ ስሜታችሁን፣ ሁኔታዎችን ኢንተርቴን እንድታደርጉ በሚጠይቃችሁ ሁኔታ ውስጥ ሁል ጊዜ ጳውሎስ ለምንድን ነው ይህን ነገር የሚደጋግመው? እኔ ያለ ጽድቅ በመከራ በችግር ምንም እንዳልተደረገ እንድመላለስ የሚገባ ነገር ነው እንዴ? አይደለም። ስለዚህ ዛሬም ለራሳችን እንኳን በጣም የምንናገረው የእግዚአብሔር ጽድቅ ተገልጧል በሉ እስቲ። አዎ ወገኖቼ፣ ይሄ የእግዚአብሔር ጽድቅ ሰዎች እንደሚተርቱት ጽድቁ ቀርቶብኝ በቅጡ በኮነነኝ እንደሚሉት አይደለም። ከሁኔታና ሰዋዊ ከሆነ ነገር ጋር የሚነጻጸር አይደለም። ይሄ እግዚአብሔር ጽድቅ something በመለኮት እኛ ላይ ሴንስ የምናደርገው ህይወት የሚሸት ነገር ነው። ይህ እግዚአብሔር ጽድቅ ተገልጧል። ይህ ጽድቅ በሕግ ስራ ደግሞ አይደለም። ሕግ ያደከመውን፣ ሕግ ያናወዘውን፣ በብዙ ነገር ውስጥ እየገባ ሊፈጽመው ያልቻለውን ጉድ ኒውስ አለኝ፣ የምስራች አለኝ ይላል። ከሕግ ጋር ያልተያያዘ የእግዚአብሔር ጽድቅ ምን ብሏል? እግዚአብሔር የተባረከ አሜን። እንዴት አክቲቬትድ ይሆናል ይሄ ጽድቅ? በእርግጥ የእግዚአብሔር ጽድቅ አለ። አንዳንድ ጊዜ ያደከማችሁ ነው ያዛላችሁ ብዙ ልትመልሱት የማትችሉ ጥያቄ በውስጣችሁ ሆኖ ምን አይነት ኩነኔ ምን በዚህ ምድር ላይ መኖር ምን የምትሉት ነገር አለ። እናንተን የማይወክል እንደሆነ ለእግዚአብሔር በተነገረ በእግዚአብሔር ሐሳብ በተነገረ አዲስ ህይወት አዲስ ቨርዥን እንዳለ አዲስ መንገድ እንዳለ በእምነት ስትናገሩ እግዚአብሔር በሕይወታችሁ ላይ አንዳች ነገር ያመጣል። ለምን ብትሉኝ ይሄ ጽድቅ በሕግ ሥራ ሳይሆን እንዲህና እንደዛ በማድረግ ሳይሆን በኢየሱስ ክርስቶስን በማመን ለሚያምን ሁሉ የሚሰጥ ነው ይላል። እምነታችንን ከመታለብ እምነታችንን ካዛነ ልባችንን ካደከመ ነገር ዛሬ በኢየሱስ መውጣት ይሁንልን። አሜን። የማይታይ የሚመስለውን የእግዚአብሔርን ጽድቅ ኢሉዥን የሆነብን ክርስትና ሃይማኖት ያለብን አሜን፣ በማመን አንድ የሚገለጥ ሕይወት አለ። የእግዚአብሔር ጽድቅ ተገልጧል ብሏል። አሜን። በጌታ በኢየሱስም ለእያንዳንዳችን ይሆንልን። ፊልጵስዩስ ምዕራፍ 3 ቁጥር 9 ላይ ስታነቡ በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ የሆነ የራሴ ጽድቅ ሳይኖረኝ፣ የራስ ጽድቅ ሳይኖር ግን በእምነት ምን አለ? ሌላ የተከፈተ ሰማይ አለ። ሌላ የተከፈተ
እግዚአብሔር ለሚወዳቸው ለሚያምኑ የሰጠው ይሄ የጽድቅ ሕይወት አለ ይላል። እግዚአብሔር ይባረክ። በመቀጠልም ደግሞ ቁጥር 23 ላይ ሄዳችሁ ስታነቡ ምክንያቱም ሁሉም ኃጢአትን ሰርተዋል። በነገራችን ላይ ትናንትና እዚህ በጣም ብዙ ልጆች ነበሩ። ያው ቅዳሜ እንደገና ሁሌ ኢንትሮዲዩስ አደርጋለሁ። እዛ ደግሞ እዛኛው ክፍል ደግሞ ወላጆች ነበሩ እና ለወላጆች እኔ ድሉን አግኝቼ ስልጠና ሰጥ ነበርና ወደ መጨረሻው ላይ የአንደበት ኃይል ነበረ የምንነጋገርበት ርዕስ እና እንደው ምን ጉድ ነው እኛ ሰፈርማ የምንናገረው ንግግር በጣም ኃይለኛ ነው ማለት እንደው መቼ እንደሚወጣም አይታወቅም። ልጆችን እዛው የሚያቀረጭ ማለት በጣም ብዙ ነገር ነው የሚነገረው አሉ እና ከምትናገሩት ክፉ ነገር እስቲ አምጡ ይላቸው ነበር። የሚናገሩትን ነገር ሁሉ ያነሱ ነበር እና የሚገርማችሁ ነገር ምን ጉድ ጥሎብን ነው ግን እንደዚህ አይነት ማለት ሰው ከምትናገረው ነገር የተነሳ ትጸድቃለህ፣ ከንግግር የተነሳ ትጸድቃለህ፣ ከንግግርም የተነሳ ትኮነናለህ ብሏል አይደል ኢየሱስ ክርስቶስ። የኩነኔ ጽንስ ግን ከወዴት ነው የሚመዠርጠው? ይያዝ እንደ አውቶማቲክ ክላሽ አንዴ መናገር ከጀመረ ሰው የሚዘርር በቃ እዚህ ቆሻ አካባቢ ላይ የሚናገሩት ንግግር ሕፃን ልጆችን አይደለም ለአዋቂም በጣም ኃይለኛ ከየት መጣ ስትሉ ሁሉንም ቪክቲም ያደረገ እና ኃጢአት ነው ወደሚለው ነገር ለመመተን እሱን ለመናገር እድል አግኝቼ ነበር። ኃጢአት ያላገኘው ሰው የለም ማለት አንዴ መንገድን ከሳታችሁ፣ አንዴ አመፃን፣ አንዴ እንደዚህ ቫይለንስ የሆነ ነገር ኤክሰርሳይዝ ማድረግ ከጀመራችሁ ልባችሁ ብቻ አይደለም አንደበታችሁ ክፉ ነገር ነው በቃ እንደ ክላሽ የሚያወጣው እና እንትኑ መለወጥ አለበት። ልባችን መቀደስ አለበት። ሞተሩ ሳይታደስ ውስጥ ያለው እሳቤ መልካም ነገር ሳይገባበት አንደበት እንዴት አድርጎ መልካም ነገር ማውጣት ይችላል? መልካም ቃል ከየት ይወጣል? ከመልካም መዝገብ ይወጣል ይላል የእግዚአብሔር ቃል። ክፉ ቃልስ ከክፉ መዝገቡን ነው መቀየር ያለው። እግዚአብሔር የተባረከ ይሁን እና መዝገቡ መቀየር አለ። ስለዚህ መዝገቡ ደግሞ እንዲቀየር ስርየት ያስፈልግ ነበር እና እዚህ ጋር ጳውሎስ ምንድነው የሚናገረው? በቃ እና በምድር ላይ የመጡትን በሽታዎች ሁሉ እናነሳ ነበር። በስጋችን ላይ አሁን የመጣ የሚነሳ ትልቅ በሽታ አለ አይደል? በጣም አስፈርቶን ነበር። አሁን ለምሳሌ በቅርብ ጊዜ የሚነሳ በሽታ ምን ታነሳላችሁ እናንተ? አንሱ ብትባሉ ኮሮና። እሱ ደግሞ በጣም ከፍ ያለ ነው አይደል? እረኛ ነው ያጠቃኛው መንደር የመጣ የነበረ ትንሽ አስፈራርቶ መለስ ብሏል አይደል? ምሽ የሱኛው አሁን የጠራው ትንሽ ከፋ ያለ ነው። HIV የማይረሳ ትዝታ ነው አይደል? ግን መድኃኒት ተገኝቶለታል አልተገኘለትም? ማለት ሰማው ሰው እኮ እያገገመ እኮ መኖር ጀምሮ በጣም በብዙ ምርምር እኮ ኮሮናውም ገለል ብሏል አይደል? መድኃኒት ያልተገኘለት ሰውን ሁሉ ግን የነካካ ምን ይባላል? መንገድን ስቷል ሰው ሁሉ ነው የሚለው። ቻይናዊው ኤክስክሉድ አልሆነም። አሜሪካዊ ሁሉ ኃጢአትን ሰርተዋል። ችግሩ እንዲያው ነው ደግሞ ማለት በጣም ዋናው ነገር የሚድኑበት መንገድ እግዚአብሔር የሰጠው በሌላ በምንም ቴክኒካል የሆነ ነገር አይደለም። እንዲሁ በጸጋው ይድናሉ። መፍትሄው በዚህ መልኩ ነው ብሏል እና ኤፌሶን ምዕራፍ 2 ላይ ጳውሎስ ይህንኑ በዛው ኢነርጂ ምን ብሎ ይናገራል? ጸጋው ሃሌሉያ! ይሄ እግዚአብሔር ጸጋ ተገልጧል። አሜን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ አጽንኦት ይሰጠዋል እና ሁሉ መዳኑ አስፈላጊ ነው፣ ሁሉ ደግሞ ኃጢአተኛ መሆኑንም መረዳት አስፈላጊ ነው የሚል ኮንሴፕት ነው የሚያስጨብጠን። ከዛም በመቀጠል ደግሞ ክርስቶስ ቤዛ መሆን ነበረበት፣ መስዋዕት መኖር ነበረበት። ኃጢአት ያው ታውቃላችሁ በብሉይ ኪዳን እንደ ጥላ ስለሆነ ሲታለፍ የነበረው ኃጢአትን እየሰራ ዝሙት፣ እርኩሰት፣ መዳራት፣ መስረቅ፣ የተለያየ ነገር የሰው ልጅ ኤክሰርሳይዝ ያደርግ ስለነበረ ሕሊናው ጋር ይጋጫል። ስለዚህም በካህኑ አማካኝነት ወይ ርግብ ይፈለጋል፣ ወይ ፍየል፣ ወይ ደግሞ በግ ይፈለጋል። በጣም
ደም መስዋዕት ተደርጎ በዓመት አንድ ጊዜ በብዙ ልፋትና ትጋት ወደ ቅድስተ ቅዱሳኑ ገብቶ የሕዝቡን ኃጢአት ሁሉ ያስወግድ ነበረ። ለአንዴና ለመጨረሻ ጊዜ ግን መስዋዕት የሚሆን መምጣት ነበረበት። እግዚአብሔር የተባረከ ይሁን። እኛ ሁላችን ታውቃላችሁ ያንኑ ስርዓት እየፈጸምን ብንሄድ ኖሮ ትናንትና የሰራው ኃጢአት ይቀመጥ። ማሰራ እንፈልጋለን። ለማሰራ ለካህኑ ለመናገር አስቀምጠን ወይ እርግብ እንፈልጋለን፣ መስዋዕት የሚሆን እንፈልጋለን። አበሳችን ብዙ ነበር፣ መከራችን ብዙ ነበር። ጳውሎስ አሁን ይህንን ነገር የሚያስረዳው ምንድነው? ለአንዴና ለመጨረሻ ጊዜ ክርስቶስ የኃጢአት ማስተሰሪያ ሆኖ መስዋዕት ሆኗል። ምክንያቱም ቁጥር 25 ላይ በደሙም በሆነ እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል። መስዋዕት ሆኖ አቅርቦታል። ይህም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህንን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። እናምናለን። አሜን በሉኛ። አሜን። እግዚአብሔር የተባረከ ይሁን። የሚያምን ሁሉ በእርሱ የሚያምን ሁሉ የሚያድን አዳኝ መምጣቱን ለማሳየት እሱ መስዋዕት መሆን ነበረበት። ጻድቅ ፈራጅ ስለሆነ ዝም ብሎ አድኛቸዋለሁ አይደለም ያለው። የፍትህ አምላክ ስለሆነ የፍቅር አምላክ ስለሆነ ራሱን ሳክሪፊሻሊ አምጥቶ ይህንን ነገር አድርጎታል እያለ ያብራራል። ስለዚህ ክርስቶስ የኃጢአት ምንድነው? እሱ ማስተሰሪያ ነው የምንረዳው ይህንን ኮንሴፕት። እግዚአብሔር ይባረክ። እግዚአብሔር ጻድቅ መሆኑን የሚያሳይበት መንገድ ይሄ ዝም ብሎ አንድ ባለስልጣን ሲፈልገው ኖረ አልኖረ በቃ አድርጌልሃለሁ ችግር የለውም እሱን አትንከው ምናምን ይላቸዋል። እግዚአብሔር እንደዚህ አላደረገም። የፍትህ አምላክ ሞትን ትሞታለህ ብሎት ነበር አይደል? አዳም ለሞት ዋጋው ምንድነው? እሱ ሞት ነበር። ሞትን ትሞት ሞት ለተከፈለው ማለት ሞትን ላመጣብን አዳም የሞት ዋጋ መከፈል ነበረበት እና የሞትን ሕይወት ሰውቶ ነው ያዳነ። እግዚአብሔር ይባረክ። በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እንደምናውቀው እርሱ የኃጢአታችን ማስተሰሪያ ነው ይላል አይደል? እርሱ የኃጢአታችን ምንድነው? ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ ለአንዳንዶች አይደለም፣ ለሁሉ ኃጢአት ማስተሰሪያ ሆኖ መስዋዕት ሆኖ መጥቷል ይለናል። በመቀጠልም አሁን እንዳልኳችሁ እንግዲህ በሶስተኛ ደረጃ ላይ ምና ትምክህት ደግሞ ተወግዷል። አንዱ እንደ መጎተቻ ገመድ የሚሆነው ያም የራሱ ፕራይድ አለው፣ ትምክህት አለው፣ ገመድ ጉተታል። አሁንም ደግሞ ጳውሎስ ይህን ነገር ያነሳል። ቁጥር 27 ላይ ስታነቡ ይህንን ሐሳብ ያነሳል። ታዲያ ይላል። ያው የማስተማሪያ መንገዱ እሱ ጥያቄ በመጠየቅ ነው እና ታዲያ ትምክህት ወዴት አለ? ዛሬ ላይ እኮ በጣም የሚገርማችሁ ነገር ጌታን እንደዚህ ባለመረዳታችን እኔ ያኮ የሆነ ዘሪ የሆነች ነገር ስለተገኘች እኮ ነው ብለን ስለምናምን ያንን የተገኘችዋን ነገር እንደ ትምክህት እንቆጥርበታለንና ሰው የሆነ ነገር ለመያዝ ለማልፋት እንጠቀምበታለን። ይሄም ዛሬ በእኛ ውስጥ ትልቅ መረዳት ሆኖ ሊቀመጥ ይገባል ወገኖች። ጌታ የተባረከ ይሁን። ትምክህት ምን ሆኗል? ተወግዷል በሉ እስቲ። ትምክህት ተወግዷል። ምን እያለ ነው የሚያነሳው? ቁጥር 27 ላይ ሄዳችሁ ታዲያ ትምክህት ወዴት አለ? እርሱማ ይልና ደግሞ ራሱ ይመልሰዋል። ምን ብሏል? እሱ ትምክህት በቃ ከሰው የሚሆን ነገር እንደሌለ ማሳያ፣ ከሰው ምንም አይነት ኤሌመንት እንደሌለ ቀርቷል። በየትኛውም ሕግ በሥራ ሕግ ነውን? አይደለም ይላል። በሥራ ሕግ ነው አይደለም። በእምነት ሕግ ነውን? በእምነት እንጂ። ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። ሃሌሉያ አሜን። እናረጋግጣለን ወገኖች። በጣም ይህንን እውነት በልባችን ውስጥ ማተም አለብን፣ ማረጋገጥ አለብን። በጣም ፋውንዴሽናል የሆነ ነገር ነው የማወራው፣ በጣም መሰረታዊ የሆነ ነገር ነው። ግን ብዙ ጊዜ ይህንን ነገር ሪቫይዝ ስለማናደርግ ስለማንማር በደህንነት ላይ የምንማረው ነገር ነው።
ብዙ ጊዜ ግን የሆነ ኮንፊውዥን በልባችን ውስጥ ይሞታል። ዋናው ነጥብ ወገኖች እንድንረዳው የሚያስፈልገው ነገር ሰው የሚጸድቀው በእምነት እንጂ በሕግ ስራ አይደለም እያለ እየደገመ ጳውሎስ ይናገራል። ለእኛም የተደገመ ይሁን በኢየሱስ በልባችን ውስጥ የታተመ ይሁን። ትምክህት ወዴት ነው? ጥያቄውን ዛሬ ስለራሳችሁ ትመልሳላችሁ። ሰዎች የሚሉትን ነገሮች የሚሉትን ተዘግቷል። ይሄ ጉዳይ ተዘግቷል። ማንም በእግዚአብሔር ፊት ሊመካ አይችልም። ባለፈው ትዝ ይላችኋል አይደል? ጳውሎስ በተለየ መልእክቱም ደግሞ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 32 ላይ የሚመካ በእግዚአብሔር ይመካ ይላል። ሃሌሉያ። ኤርምያስ ላይ ቁጥር 9 ምዕራፍ 9 ላይ እንደተናገረው ማለት ነው። የሚመካ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ አዋቂም በእውቀቱ አይመካ። የሚመካስ በእግዚአብሔር ይመካ። ይልቁኑ ደግሞ ሁሉን የማደርግ የምሰራ እኔ መሆኔን በማወቁ በዚህ ይመካ። በእግዚአብሔር መመካት ይጀምር ትውልድ። አሜን። በእግዚአብሔር መመካት እንጀምር። በእግዚአብሔር ይመካ። የሚመካ በማይመካ በእግዚአብሔር ይመካ። እግዚአብሔር ይመስገን። እና ይቀጥላል። ቁጥር 29 ላይ ደግሞ የአምላክ የጌታን አንድነትና የሕግን ፍጻሜ በዛው እንዳሰረው ከቁጥር 29 እስከ ቁጥር 31 ላይ አስሮ ይጨርሰዋል። ምንድነው የሚለው? ቁጥር 29 ላይ እግዚአብሔር የአይሁድ ብቻ አምላክ ነውን? ጠቅልለውት የኛ ነው አምላክነት፣ እግዚአብሔር ለኛ ነው የተገለጠው የሚል ትልቅ ትንታኔና ትልቅ ሙግት እንደነበረ ታያላችሁ። እግዚአብሔር የተባረከ ይሁን። ለኛ ተደራሽ እንደማይሆን ታውቃላችሁ። እንደ አይሁድ አካሄድ እስቲል ታውቃላችሁ። ኢየሱስን አያምኑትም። ትልቅ ፕራይድ አላቸው። እኛ የሙሴ እኛ የአብርሃም ዘር ነን ይላሉ። እግዚአብሔር እኮ ባርኳቸዋል እኮ አልባረካቸውም አይደለም። የቀደመው ብሌሲንግ እንዳለ እኮ አሁን ሁሉም ያምናል እኮ። ግን እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ሁሉ ሊያድንበት ያለውን አጀንዳ መቀላቀል እስከወደሳቀቷቸዋል። ምንድነው ብላችሁ ስትጠይቁ ፕራይድ ነው። እኛ ነው እግዚአብሔር ገና ነው በእኛ ነው የሚሰራው የሚል ትምክህት አለባቸው። ስለዚህ እግዚአብሔር የአይሁድ አምላክ ነው ብሎ ጳውሎስ በጥያቄ መልክ የአሕዛብ አምላክ አይደለምን? አሁን የአሕዛብ አምላክ ነው። አሜን። እኛ ሁላችን አሕዛብ እንደሆነ ታውቃላችሁ። ብዙ ሰዎች አሁን አንዳንድ ቦታ ላይ ይሟገታሉ። እሷ እኮ አሕዛብ እኮ ነው፣ እሷ አሕዛብ እኮ ነው በጌታ። አሁን እዚህም ቤት ውስጥ ሆኖ እንደ ፕራይድ መጠቀሚያ አድርገነዋል። እኛ ሁላችን ታውቃላችሁ አሕዛብ እንደሆነ። በመጽሐፉ ኮንቴክስት ስትሄዱ እኛ ኢትዮጵያኖች ሌላው ከአይሁድ ውጪ በሙሉ መጽሐፍ የሚፈርጀው ምን ብሎ ነው? አሕዛብ ብሎ ነው። እና እኛም ትንሽ አሁን የሆነች የተገለጠችልን ነገር አለች። ኢየሱስን አግኝተናል፣ አሕዛብ ነው እንላለን። እኛ በክርስቶስ ኢየሱስ ያገኘነው ዓለምን ሁሉ የሚዋጀው ይህ ድነት ለማን ነው? ለአሕዛብ ሁሉ ነው የሚል ሐሳብ እዚህ ጋር የሚናገረውና እግዚአብሔር የአይሁድ ብቻ ሳይሆን የአሕዛብም አምላክ ነው። ጌታ ይባረክ። ለኛ የተገለጠ ጌታ የአሕዛብ ሁሉ አምላክ ነው። እና የመጨረሻ መልእክቱ እምነት ሕግን አያፈርስ። ስናምን ከሕጉ ውጪ በሆነ ስርዓት እንዲሆንልን እንዲገለጥልን የፈለገ እግዚአብሔር ይልቁንም ሕግን የማጽናት ነገር በማድረግ እግዚአብሔር በእኛ ውስጥ ትልቅ ፐርፎርማንስ ትልቅ የመፈጸም አቅምን አድርጓል። ብዙ ጊዜ ታውቃላችሁ ኢየሱስ የሚከሰስ ነበረ። ሕግን ሊያፈርስ ነው እንደመጣው። ከሕጉ ውጭ ምን አለ? ፈሪሳዊ ሁሉ እየመጣ ይጠቅስበታል። እንዴት ይሄን ምን እንደሚል ሲቆይ ምን ያውቃል እንዴ እያሉ የተለያየ ጥያቄ እየያዙበት ይመጡ ነበር። ጌታም የመለሰው መልስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ታስታውሳላችሁ። ሕግና ነቢያትን ለመሻር የመጣው ምን ላድርግ ነው ታዲያ ይላል። በሌላ አነጋገር ለመፈጸም እንጂ ለመሻር አልመጣሁም። በሕግ ይሄ ቅድም ያልነው ቪክቲም የሆንበት የተበላሸንበት ልንታከምበት ያልቻልንበት ጤንነት የሚመጣ ቢሆን ኖሮ ሞክሩ ብሎ ኤክስፖዝ አድርጎታል። ሕጉ ይልቁኑ ምን እየሰራ ነው የመጣው? ሰዎችን ሁሉ በሽተኛ እንደሆኑ እያጋለጠ ህመምተኛ እንደሆኑ እያጋለጠ ነው የመጣው። ሕግ ኃጢአተኛ መሆንን ነው የሚገልጥ። ሕግ አያስፈልግም እያለ አይደለም፣ ግን
እናንተ በምትሄዱበት ሕግን በመጠበቅ ፐርፎርም ለማድረግ በምትሄዱበት መንገድ ኃጢአተኝነት የታማሚነታችሁ ችግሩ እንዳለባችሁ ዲፕ ኢንሳይድ ውስጣችሁ የሆነ ችግር እንዳለ የበለጠ የሚያሳይ ሁኔታ ነው የሚፈጠረው። ይልቁኑ በክርስቶስ ኢየሱስ ጌታ ራሱ የተናገረው ፐርፎርም ማድረግ የሚቻለው ሕይወትን ማግኘት የሚቻለው በሕግ ሳይሆን በኔ ነው የሚለውን ሐሳብ ያነሳል ጌታ ኢየሱስ። ጌታ ይባረክ እና ፈጽሞት ደግሞ ታይቷል። ጽድቅን እንፈጽም ዘንድ ይገባናል ሲል ጌታ ብቻ ነው፣ እሱን በማየት ብቻ ነው ይሄ ኢሉዥን፣ ይሄ ግራ መጋባት፣ ይሄ ኮንፊውዥን የሚጠፋውና አሁን የምንጸልየው ጸሎት ወገኖች ለምንድን ነው? በአንተ ብቻ ነው፣ በእኔ ትምክህት አይደለም፣ በእኔ እንደዚህና እንደዛ በምለው አይደለም። አንተም ብቻ ምን አለው ስትሉ ያ እግዚአብሔር ጸጋ በእናንተ ላይ ይመጣል። ያ እግዚአብሔር ኃይል በእናንተ ላይ ይመጣል። ያልገባችሁ ደምራችሁ ቀንሳችሁ ካልኩሌት አድርጋችሁ ልትሄዱ የምትችሉበትን ነገር ሁሉ አድርጋችሁ ያጣችሁትን ነገር እግዚአብሔር መለኮታዊ በሆነ አቅሙ ወደ እናንተ ያመጣ፣ መገለጥን ያመጣ። ጌታ ይባረክ። የሚሰራበትም አሰራር ይሄ ነው። ድነትማ እንዴት የዳንበት መንገድ ሌላ ተጨማሪ ነገር የለም። ኃጢአታችንን አምነን በመቀበል የተበላሸን መሆናችንን አምነን በመቀበል ትክክለኛ ያልሆነ ማንነት ዴቨሎፕ ማድረጋችንን ከዘር የመጣብንም ነገር እንዳለ አምነን በመቀበል ከዛስ በኢየሱስ ቤዛነት ላይ ብቻ አሜን፣ ቤዛ የሆነው መስዋዕት የሆነው በሱ ቤዛነት ላይ በመታመን ብቻ በመደገፍ ብቻ በጸጋው የተገኘውን ነፃነት በምስጋና ኤክሰርሳይዝ ማድረግ አለብን። ጌታ የተባረከ ይሁን። ምዕራፍ 3 እንደዚህ ነው የሚዘጋው። እግዚአብሔር ይመስገን ድነት ላይ በጣም ልዩ ትኩረት እየሰጠ ያስረዳል። እግዚአብሔር ይመስገን። እኔ ትናንትና ምዕራፍ 4ንም እንዲጥቅልል ነገሩን ጨርሻለሁ። ታውቃላችሁ ምዕራፍ 4 የሚያነሳው አብርሃም ጃይንት የሆኑ አባቶችን ያነሳል። አብርሃምን ያነሳል። አብርሃም ያመነው እንኳን ጽድቅ ሆኖ እንኳን የተቆጠረለት አስቀድሞ እሱም የዳነበት መንገድ ይህንን መንገድ ያገኘበት መንገድ እንዴት እንደሆነ እየፈለፈለ ያስረዳል። እና በጣም ትልቁና ዋነኛው ነገር ጽድቅ በእምነት እንጂ በስራ አይደለም የሚለውንም ነገር ነው የሚያስረዳው። ምዕራፍ 4 እንዳለ የሚያነሳው ምዕራፍ 5 ላይ ስትሄዱ ስለዚህ ይሄ ከሆነ ተረጋጉ፣ ይሄ ከሆነ ሰላምን ያዙ፣ ይሄ ከሆነ ጸጋን ያዙ፣ ይሄ ከሆነ በዚህ እውነት የሚመጣውን ቻሌንጅ የሚመጣባችሁን ተግዳሮት ሁሉ ትሪት ለማድረግ በራሳችሁ መካኒዝም እንደዚህና እንደዛ ከማለት ውጪ ወጣ ብላችሁ በመከራችሁ ፕራይድ እያደረጋችሁ በመከራችሁ እንመካለን እንዳለ የእግዚአብሔር ፍቅር ስለፈሰሰ ስላለ ያ የፈሰሰውን ፍቅር ፈልጉ፣ ሰርች አድርጉ። እግዚአብሔር በዚህ ውስጥ ደግሞ ሞቀ መንገድን ለእናንተ ያደርግላችኋል እያለ ያኑ ሐሳብ ይቀጥላል። ምዕራፍ 6 ላይ ስትሄዱ ዴሊቨራንስ ነፃ መውጣት ከኃጢአት መካኒዝም እንዴት አድርገን እንወጣለን፣ ከኃጢአት እንዴት እንገላገላለን የሚል ነገር ያነሳል። ምዕራፍ 7 ላይ ስትሄዱ ደግሞ ከሕግ አልፋታ ካለን ከትልቁ የሕግ ስርዓት አሁንም እላያችን ላይ እየሰራ ስላለ ከሕግ እንዴት ነፃ ወጣለሁ የሚል ነገር ያነሳል። ምዕራፍ 8 ላይ ስትሄዱ ደግሞ ትልቁ ገዝፎ ያለው ጠላታችን በስጋ ምንም የማይቀርልን እንኳን ቢሆን ለዘላለም ግን የሚሞተው የማይሞተውን እንዲለብስ ከሞት እንዴት ዴሊቨር እንሆናለን፣ ከሞት እንዴት ነፃ እንወጣለን ማለት ህይወት እንዴት ተገናኘን የሚል ነገር ስለ ህይወት ነው የሚያነሳው። የህይወትን ቀመር ነው የሚያነሳው። የህይወትን ስርዓት ነው የሚያነሳው ምዕራፍ 8 ላይ ስትሄዱ ማለት ነው። እና ህግም ድል ተነስቷል፣ ነፃ ወጥተናል ይላል። ከኃጢአትም ነፃ ወጥተናል፣ ከሞትም ነፃ ወጥተናል ይልና እንደገና ምዕራፍ 8 ላይ ቆም ያደርግና የአይሁድ ጉዳይ፣ የዘሬ ጉዳይ እኔ ራሴ ጭንቀት አለብኝ፣ እነሱም ባነሳው ቁጥር ውስጤ በጣም በብዙ ነገር ይሞላል ይልና ከምዕራፍ 9 እስከ ምዕራፍ 11 ድረስ የአይሁድ ጉዳይ ነው የሚያነሳው። ብዙ ጭንቀት አለብኝ፣ ብዙ በርደን አለብኝ፣ ብዙ ስለነሱ መናገር ፈልጋለሁ ብሎ እንዴት እግዚአብሔር መቼ ዘመናቸው መቼ እንደሆነ ዘመን እንዳላቸው ስለነሱ ይናገርና ምዕራፍ 12 ላይ ደግሞ ስትደርሱ መልሶ የህይወት ልምምድ ተግባራዊ የሆነ ህይወት ምን አይነት ስርዓት መያዝ መቻል እንዳለበት በአእምሯችን በመታደስ ነፃ መውጣት እንዳለብን ይናገራል። ይቀጥላል እስከ ምዕራፍ
16 ድረስ እንደዚህ ማለት ህይወት ምን መምሰል እንዳለባት ምክራዊ ሐሳቡን ሁሉ እየለገሰ ይቀጥላል። እግዚአብሔር የተባረከ ይሁን። ይህንን ምዕራፍ 3 ስንጨርስ በእውነት እንደዚህ ዲቴል አይተነዋል። እግዚአብሔር ደግሞ ጊዜን ይሰጠናል። በተለየ መልኩ የምናይበትን ሁኔታ እናደርጋለን። እንደው ምዕራፉን በወፍ በረር የሄድኩበት ምክንያት ትንሽ በመካከል ደግሞ አሁንም ፖዝ ስለምናደርግ የሚቀጥለው ሳምንት የአንድነትና ይሄ አሁን ቅድም ያልነው ደግሞ ወንጌል የሚል ነገር ቆም ብለን እንዴት እየሄድን ነው ያለ ነው ብለን አብረን ምሳችንን እየበላን አብረን እንጆ እያደረግን እዚህ የምናሳልፍበት ቀን ነው የሚሆነው። እሁድ የሚቀጥለው እሁድ ማለት ነው። ማንም መቅረት የለበትም። ሌሎቻችን ሁሉ ይዘን እንደዚህ በወንጌል ተሳስረን ደግሞ የእግዚአብሔርን ስራ እየሰራን በዚህ ትኩስነት እንድንሄድ እንድንቀጥል እግዚአብሔር እንዲረዳን እየጸለይን እንቆያለን። ቅድም እንዳልኳችሁ ሰው ወንጌል ሲሰራ ሰው በወንጌል ኢንጌጅድ ሲሆን ከራሱ ነገር ሲወጣ የእግዚአብሔርን ፕሬዘንስ ፍንትው ብሎ ያገኘዋል። ይሄ ደግሞ ዝም ብዬ አይደለም የማወራው። ታላቁ ተልእኮ ላይ ሄዳችሁ አንብቡ። ታላቁን ተልእኮ ከተናገረ በኋላ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ እያጠመቃችኋቸው፣ እያስተማራችኋቸው፣ ወደዚህ ህይወት ቀላቅሏቸው ካለ በኋላ አንድ ፕሮሚስ አታች አድርጓል። አንድ የተስፋ ቃል አታች አድርጓል። ያን ታስታውሳላችሁ? ምንድነው ያለው? እኔ አለ። ሃሌሉያ! እኔ እስከ ዓለም ፍጻሜ ድረስ እናንተ ጋር እሆናለሁ። ይህንን ከእናንተ ጋር እሆናለሁ ብሎ የተናገረበትን የአብሮነት መንፈስ ምናልባት በጾም ጸሎት አናመጣው፣ ምናልባት በተለያየ ነገር በተለያዩ አክቲቪቲዎች አናመጣው። ወንጌል ላይ ኢንጌጅድ ብቻ ስንሆን ይህንን ፕሬዘንስ ይህንን የጌታን የተስፋ ቃል እስከ ዓለም ፍጻሜ ድረስ ከእናንተ ጋር ያለው የተስፋ ቃል እውን የሚሆነው ይህንን ታላቅ ስራ ስንሰራ ነው። አሜን ትሉኛላችሁ? በዙሪያችን ከተጠመጠመ ዙሪያችን ከተከበብንበት ነገር ወጣ ብለን አዎ ስለ ወንጌል ቆማለሁ ስንል ስለ ተስፋው ቃል እግዚአብሔር መገኘቱን በእኔ ላይ ያደርጋል ብለን ስናምን እግዚአብሔር ይህን ነገር ያደርጋል። ጌታ የተባረከ ይሁን።